ለተረቡ ሰኔ 24 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁን የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። የብልጽግናው አገዛዝ የሃይማኖት ግጭት ለመጫር በስውር የገዳይ ቡድኖችን እያሰማራ መሆኑ ተጋለጠ። አገዛዙ ህዝቡን እርስ በርስ በማጋጨት ስልጣኑን ለማራዘም የሃይማኖት አባቶችን ኢላማ ያደረገ አደገኛ የግድያ ሴራ ተግባራዊ እያደረገ ይገኛል። በኢትዮጵያ ለዘመናት በወንድማማችነትና በመከባበር አብሮ የኖረውን ህዝብ በሃይማኖት ሽፋን እርስ በርስ ለማጋጨት አገዛዙ በስውር ያደራጃቸው ገዳይ ቡድኖች የሃይማኖት አባቶችን በመግደል ላይ መሆናቸውም ተጋልጧል። ከሰሞኑ ኢሃፓ በዚህ ጉዳይ ላይ መግለጫ ያወጣና ያስጠነቀቀ መሆኑ ይታወሳል። አዲስ የወጣውን መረጃም ይዘናል፣ ተሰሙታላችሁ። በሱዳን በተፈጸሙ አስከፊ ወንጀሎች ውስጥ እጃቸው አለበት የተባሉ ከፍተኛ የብልጽግና ባለስልጣናት በዓለም አቀፉ የወንጀለኞች ፍርድ ቤት ሊከሰሱ መሆኑ ተነገረ። በዚህ የክስ ዝርዝር ውስጥ የተባበሩት አረብ ኤሚሬትስ፣ የኢትዮጵያና የቀጠናው ባለስልጣናት በዝርዝር መካተታቸው ታውቋል። የሱዳኑን አማጺ አርኤስኤፍን የሚደግፈው የብልጽግናው አገዛዝ ባለስልጣናትም እጃቸው በሱዳን ጦርነት ውስጥ መግባቱን ተከትሎ ከፍተኛ የተባለ ክስ ሊመሰረትባቸው መሆኑ ታውቋል። በዝርዝር ተሰሙታላችሁ። የኤርትራ ማዕከላዊ ባንክ በሀገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኝ ማንኛውም የናቅፋ ጥሬ ገንዘብ በሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲገባ በጥብቅ አዘዘም። የባንክ ሂሳብ የሌላቸው ዜጎችም አዲስ አካውንት በመክፈት ገንዘባቸውን ማስቀመጥ ይኖርባቸዋል ብሏል። የኤርትራው አገዛዝ ይህንን አስቸኳይ ውሳኔ ያሳለፈው በምን ምክንያት ይሆን? በዝርዝር መረጃችን እናሰማችኋለን። የሃጫሉ እውነት እንዲወጣልኝ ፈጣሪን ለምኑልኝ ሲሉ ባለቤቱ ወይዘሮ ፋንቱ ደምሴ ተማጸኑ። አምስተኛው የሃጫሉ ሁንዴሳ የሽልማት መርሃ ግብር ሰኔ 22 2018 በአዲስ አበባ ስካይላይት ሆቴል በደመቀ ሁኔታ ተካሂዷል። በዚህ መርሃ ግብር ላይ የመክፈቻ ንግግር ያደረጉት የአርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሴ ከሃጫሉ ግድያ ጋር በተያያዘ እስካሁን እውነታው እንዳልወጣና ፍትህም እንዳልተገኘ በምሬት ተናግረዋል። በዝርዝር መረጃውን ይዘነዋል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህን ያስተዋወቅናችሁንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ በየቀኑ አዳዲስና ወቅታዊ መረጃዎችን በፍጥነት ታገኛላችሁ። አሁን በቀጥታ ወደ ዝርዝር መረጃው ተሻገርን። መልካም ቆይታ። የብልጽግናው አገዛዝ የሃይማኖት ግጭት ለመጫር በስውር የገዳይ ቡድኖችን እያሰማራ መሆኑ ተጋለጠ። አገዛዙ ህዝቡን እርስ በርስ በማጋጨት ስልጣኑን ለማራዘም የሃይማኖት አባቶችን ኢላማ ያደረገ አደገኛ የግድያ ሴራ ተግባራዊ እያደረገ ይገኛል። በኢትዮጵያ ለዘመናት በወንድማማችነትና በመከባበር አብሮ የኖረውን ህዝብ በሃይማኖት ሽፋን እርስ በርስ ለማጋጨት የብልጽግናው አገዛዝ በስውር ያደራጃቸው ገዳይ ቡድኖች የሃይማኖት አባቶችን በመግደል ላይ መሆናቸው ተጋልጧል። ይህ መሰሪ አካሄድ አገዛዙ የህዝቡን አንድነት ለመበተን እና በሀገሪቱ ውስጥ ያልተረጋጋ ሁኔታን በመፍጠር ስልጣኑን ለማቆየት የሚጠቀምበት የመጨረሻ የጥፋት ካርዱ መሆኑ ታውቋል። ሰሞኑን በተለያዩ የአማራ ክልል አካባቢዎች የተፈጸሙት ግድያዎች የዚህ የሴራ መረብ አካል ናቸው። ሰኔ 17 2018 ዓ.ም በወሎ ቤት አማራ ባቲ ከተማ የጓዝ ባሃ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ የሆኑት ቀሲስ ፍሬው ሀብታሙ መኖሪያ ቤታቸው ውስጥ እንዳሉ በታጠቁ ኃይሎች ተገድለዋል። በተመሳሳይ በምዕራብ አማራ ጎጃም ቀጠና ዳንግላ ከተማ የሁጥባ መስጂድ ኢማም የሆኑት ሼክ ሶፊያን መሐመድ ከመስጂድ ወደ ቤታቸው በመመለስ ላይ እያሉ በጥይት ተመተው ህይወታቸው አልፏል። የብልጽግናው አገዛዝ ከዚህ ቀደም በአርሲና በተለያዩ አካባቢዎች እምነትን መሰረት አድርጎ ያደረሰው ግድያና መፈናቀል እንዲሁም በጦርነት ሽፋን በአብያተ ክርስቲያናትና በመስጂዶች ላይ ያደረሰው ውድመት ለዚህ የጥፋት ተልዕኮ ማሳያዎች ናቸው። አገዛዙ ፍትህ የጠየቁ ንጹሃንን በማሰርና የሃይማኖት ተቋማትን በማዳከም በእምነት አባቶች ላይ የሚያደርሰውን ጥቃት በቸልታ በማለፍ ለጥፋቱ አጋር መሆኑን በተግባር እያረጋገጠ ይገኛል። አገዛዙ የሃይማኖት ግጭትን እንደ መሳሪያ በመጠቀም ህዝቡን ለማሰቃየትና ለመከፋፈል እያደረገ ባለው እንቅስቃሴ ጥቃቱ በአሁኑ ወቅት የሃይማኖት አባቶችን ኢላማ በማድረግ ተባብሶ መቀጠሉን ነው ሚዲያችን የደረሰው መረጃ የሚያሳየው። ከእንደዚህ አይነቱ የብልጽግና ሴራ ህዝቡ በንቃት
ተደራጅቶ ራሱን እምነቱንና የሀገሪቱን የዘመናት የወንድማማችነት እሴት ሊጠብቅ እንደሚገባም ሚዲያችን ያነጋገራቸው የሃይማኖት አባቶች ጥሪ አቅርበዋል። በተደራጁ የጥፋት ኃይሎች እየተፈጸመ ያለው ይህ የጭካኔ ተግባር የኦርቶዶክስ ተዋሕዶና የእስልምና እምነት ተከታዮችን እርስ በርስ ለማጋጨት የታለመ በመሆኑ ህዝቡ የጥፋት ሴራውን በመረዳት አንድነቱን አጠናክሮ እንዲቀጥል ነው የሃይማኖት አባቶች በጽኑ ያሳሰቡት። የሃጫሉ እውነት እንዲወጣልኝ ፈጣሪ ለምኑልኝ ሲሉ ባለቤቱ ወይዘሮ ፋንቱ ደምሴ ተማጸኑ። አምስተኛው የሃጫሉ ሁንዴሳ የሽልማት መርሃ ግብር ሰኔ 22 2018 ዓ.ም በአዲስ አበባ ስካይላይት ሆቴል ተካሂዷል። በዚህ መርሃ ግብር ላይ የመክፈቻ ንግግር ያደረጉት የአርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሴ ከሃጫሉ ግድያ ጋር በተያያዘ እስካሁን እውነቱ እንዳልወጣና ፍትህም እንዳልተገኘ በምሬት ገልጸዋል። ወይዘሮ ፋንቱ በንግግራቸው መጀመሪያ ላይ የሃጫሉ ግድያ የተፈጸመበት ሁኔታ አስከሬኑ ተገኘበት የተባለው ስፍራና የተገደለበት ቦታ ፍጹም የተለያየ መሆኑን በማንሳት ነው ንግግራቸውን የጀመሩት። ስለ ሁኔታው ሲያስረዱም በመጀመሪያ ደረጃ ሃጫሉ እንደነሱ ወንድ ያልሆኑ ከንቶችና ከዳተኞች በሌላ ቦታ ገድለውት መኪና ውስጥ ተገደለ በማለት በላኳት ሴት ልጅ አማካኝነት በእኛ ላይ የሰሩትን ድራማ ሁሉ እንደ ሰው ሳይሆን እንደ ቸርነቱ ተሸክመን እንድንኖር ያደረገን እውነተኛው ፈጣሪ ከእናቱ ጋር ይመስገን እላለሁ ብለዋል። እስከ ዛሬ ድረስ የባለቤቷን መገደል ተከትሎ ከደረሰባት ጥልቅ ሐዘን ማገገም እንዳልቻለች በንግግሯ ውስጥ በተደጋጋሚ የጠቀሰችው ወይዘሮ ፋንቱ ከሃጫሉ ግድያ ጋር የተያዘው እውነት ወደ ብርሃን እንዲወጣ በመጠየቅ ንግግሯን አጠቃላለች። ሁልጊዜም ይህንን ቃል ደጋግሜ ላለሁ ሙሉ 6 ዓመታት ቢያልፉም የሃጫሉ እውነት እስካሁን አልወጣለንም። በሀገር ውስጥም ሆነ በውጭ ሀገር ያላችሁ በሙሉ የሃጫሉ እውነት እንዲወጣለን ወደ ፈጣሪ ለምኑልኝ። እውነት የፈጣሪ ልጅ ናትና አመሰግናለሁ ስትል ወይዘሮ ፋንቱ መልእክቷን አስተላልፋለች። ድምፃዊ ሃጫሉ ሁንዴሳ ሰኔ 22 2012 ዓ.ም በጥይት ተመቶ መገደሉ ይታወሳል። በወቅቱ በገላን የጋራ መኖሪያ ቤቶች አካባቢ በጥይት ተመቶ እንደነበር የተዘገበ ሲሆን በአስቸኳይ ወደ ጥሩነሽ ቤጂንግ ሆስፒታል ቢወሰድም ሕይወቱን ማዳን አልተቻለም። ከሃጫሉ ግድያ በኋላ የፌዴራል ከፍተኛ ፍርድ ቤት በቁጥጥር ስር ውለው በነበሩ 3 ግለሰቦች ላይ ሐምሌ 27 2013 ዓ.ም የቅጣት ውሳኔ ማስተላለፉ ይታወሳል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና የህገ መንግስታዊ ጉዳዮች ችሎት በወቅቱ በሰጠው ውሳኔ መሰረት አንደኛ ተከሳሽ ጥላሁን ያሚ በእድሜ ልክ እስራት፣ ሁለተኛ ተከሳሽ ከበደ ገመቹ በ18 ዓመት ጽኑ እስራት እንዲሁም ሶስተኛ ተከሳሽ አብዲ አለማየሁ በ6 ወራት እስራት እንዲቀጡ መወሰኑ አይዘነጋም። የብልጽግናው አገዛዝ ከፍተኛ ባለስልጣናት ባለም አቀፉ የወንጀለኞች ፍርድ ቤት ምርመራ ሊደረግባቸው መሆኑ ተሰማም። በሱዳን በተፈጸሙ አስከፊ ወንጀሎች ውስጥ እጃቸው አለበት የተባሉ ከፍተኛ የተባበሩት አረብ ኤሚሬትስና የብልጽግናው ባለስልጣናት ላይ ባለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲደረግ ተጠይቋል። ዓለም አቀፉ የሰብአዊ መብቶችና የህግ ድርጅት ጥምረት በሱዳን ዳርፉር ክልል በተቀሰቀሰው ግጭት ለተፈጸሙ አስከፊ ወንጀሎች ምቹ ሁኔታዎችን በመፍጠር ረገድ ተሳትፎ ላቸው የተባሉ የብልጽግናውን ጨምሮ የበርካታ ሀገራት ከፍተኛ ባለስልጣናት ላይ ዓለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲያደርግ ጠይቋል። አቤቱታው ዓለም አቀፉ የወንጀለኞች ፍርድ ቤት አቃቢያነ ህግ የውጭ ሀገር ባለስልጣናትና አሸማጋዮች በሱዳን ተፋላሚ ወገኖች የተፈጸሙ ወንጀሎችን ሆን ብለው በማገዝ ወይም በማበረታታት ረገድ የተሳተፉ መሆኑን እንዲመረምሩ ይጠይቃል። ማመልከቻው የውጭ ሀገር ተዋናዮች ለፈጣን ድጋፍ ኃይሎች RSF እና ለሱዳን ጦር ኃይሎች የጦር መሳሪያዎችን፣ ቅጥረኛ ወታደሮችን፣ ቁሳቁሶችን፣ የሎጂስቲክ ድጋፎችንና ፋይናንስ በማቅረብ በሲቪሎች ላይ ግፍ እንዲፈጸም አድርጓል ሲል ከሷል። አክሎም አቃቢያነ ህግ የሮም ደንብ ንዑስ አንቀጽ 25/3 እና 25/3 መሰረት የጋራ ዓላማ ባለው ቡድን የሚፈጸሙ ወንጀሎችን ማገዝ፣ ማበረታታት ወይም ሆን ብሎ አስተዋጽኦ ማበርከትን የሚሸፍነውን ድንጋጌ በመጥቀስ ሊኖር የሚችለውን የወንጀል ተጠያቂነት እንዲመረምሩ አሳስቧል። እንደ መረጃው ከሆነ ማመልከቻው የተባበሩት አረብ ኤሚሬትስንና የአርኤስኤፍ ቀጠናዊ ደጋፊዎችን የለየ ሲሆን ይህም ከኢትዮጵያው የብልጽግና አገዛዝ፣ ከሊቢያ፣ ከቻድ፣ ከሶማሊያ፣ ከኬንያና ከዩጋንዳ የተውጣጡ ስማቸው ያልተጠቀሱ ባለስልጣናትንና አሸማጋዮችን ያካትታል። ጥምረቱ በማመልከቻው ላይ የተካተቱትን የባለስልጣናቱን ማንነት በቀጣይ ይፋ እንደሚያደርግ አሳውቋል። በተጨማሪም ማመልከቻው ከሱዳን ጦር ኃይል ጋር በተያያዘ ለተፈጸሙ ወንጀሎች የኢራን
የኢራን የቱርክና የግብፅን ሰፊ ሚና ያካተተ መሆኑ ተገልጿል። ይህንን ዜና የሰማው የ4 ኪሎ አገዛዝም ክፉኛ እንደተረበሸ ነው የተነገረው። ኦህዴዶች ትከሻችን ላይ ቆመው እስክስታ እየጨፈሩብን ነው ሲሉ ፖለቲከኛው አንዱዓለም አራጌ ተናገሩ። በንቁ የፖለቲካ ተሳትፏቸው የሚታወቁት ፖለቲከኛው አንዱዓለም አራጌ ከረጅም ጊዜ በኋላ ወደ አደባባይ ብቅ ብለው በወቅታዊ ጉዳዮች ላይ አስተያየታቸውን ሰጥተዋል። ከሪፖርተር ጋር ቆይታ ያደረጉት ፖለቲከኛው በለውጡ ስለነበራቸው ተስፋ፣ ከኢዜማ ራሳቸውን ስላገለሉበት ምክንያት እንዲሁም ስለ አሁናዊ የሀገሪቱ የፖለቲካ ሁኔታ ሰፊ ሀሳቦችን አንስተዋል። ለውጡ የመጣ ሰሞን ብዙዎቻችን የነጋ መስሎን ነበር ያሉ ሲሆን በዚያ ሰሞን አገር ፈንጠዝያ ላይ ነበር። በዚያ ደረጃ ባይሆንም እኔም ተስፋ አደርግ ነበር። ነገር ግን 1-2 ወራቶችን ስመለከት ነገሮች ከሀዲድ እየወጡ እንደሆነ ይታይ ጀመር ይላሉ። እውነቱን ለመናገር ኦህዴዶች በዚህ ደረጃ ይወርዳሉ ብዬ አስቤ አላውቅም። ምክንያቱም ተበድለናል፣ ተጨቁነናል ስለሚሉና ኢህአዴግ ውስጥ እንደ በታች ስለሚታዩ ያንን የበታችነት ስሜት እነሱ ከላያቸው ላይ አውርደው እንደገና ሌሎች ላይ ይጭናሉ ብዬ አስቤ አላውቅም ነበር ብለዋል። ምክንያቱም አንተ በደል ሲደርስብህ ቁስልህን ታውቀዋለህ፣ ያንን ቁስል ሌላው ላይ ማቁሰል ትፈልጋለህ ብዬ አላስብም በማለት ኦህዴድ ሲሉ በጠሩት ቡድን ላይ ብርቱ ትችት ሰንዝረዋል። አቶ አንዱዓለም ብርቱ ትችታቸውን ይቀጥሉና ኦህዴድ ሲሉ የጠሩትን ቡድን በዚህ ደረጃ ይወርዳል ብዬ አልጠብቅም ነበር ይላሉ። በዚህ ደረጃ ይወርዳሉ ብዬ አልጠብቅም ነበር፣ ትከሻችን ላይ ቆመው እስክስታ ይወርዱብናል ብዬም አስቤ አላቅም ነበር ብለዋል። በአሁኑ ወቅት ኦህዴድ የሚባል ህጋዊ የፖለቲካ ድርጅት ባይኖርም ብዙዎች የብልጽግና አገዛዝ ኦሮሚያ ቅርንጫፍን ኦህዴድ ሲሉ ሲጠሩት መስማት የተለመደ ነው። አሁን ላይ ሀገሪቱን እየመራሁ ነው የሚለው የብልጽግናው አገዛዝ ከሁሉም ክልሎች የተውጣጡ የብልጽግና አደረጃጀቶችን አቅፍ ያለው ቢልም ፖለቲከኛው ብርቱ ትችታቸውን ያቀረቡት ግን ኦህዴድ ሲሉ በጠሩት አካል ላይ ነው። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከፌዴራል መንግስት ጋር የሚደራደር ከሆነ በአዲስ አበባ ከተማ ሳይሆን በሌላ ሶስተኛ ሀገር እንደሚሆን ለአሜሪካ ማሳወቁን የፓርቲው ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ተናገሩ። የአሜሪካ መንግስት ቪዛ መከልከል ይቅርና ሌላ ቢያደርግም የትግራይ ህዝብ ህልውናን ለማረጋገጥ ህወሓት እስከ መጨረሻ እንደሚታገልም ኃላፊዋ ገልጸዋል። ሞንጆሪኖ በሚለው የቅጽል ስማቸው ይበልጥ የሚታወቁት ፈትለወርቅ ይህንን የገለጹት ትናንት ማክሰኞ ሰኔ 23 2018 በመቀሌ ከተማ በሚገኘው የህወሓት ጽህፈት ቤት ከጋዜጠኞች ለቀረቡላቸው ጥያቄዎች በሰጡት ምላሽ ነው። በትናንቱ ጋዜጣዊ መግለጫ ከተነሱ ጉዳዮች መካከል የፕሪቶሪያ ስምምነት ሁኔታ፣ የጦርነት ስጋት፣ የወጣቶች አፈሳ፣ የአሜሪካ ቪዛ እገዳ እንዲሁም ትግራይን በተመለከተ አሜሪካና የአውሮፓ ህብረት ያወጧቸው መግለጫዎች ይገኙበታል። የፕሪቶሪያ ስምምነት መፍረሱን በተደጋጋሚ በሚያወጣቸው መግለጫዎች ያሳወቀው ህወሓት ለዚህም ዋነኛው ተጠያቂ የፌዴራሉ አገዛዝ መሆኑን ሲገልጽ ቆይቷል። የህወሓት ጽህፈት ቤት ኃላፊ በትናንቱ መግለጫቸው የፕሪቶሪያ ስምምነትን የፌዴራሉ አገዛዝ እንደ መሳሪያ ነው የተጠቀመበት ሲሉ ተመሳሳይ አቋም አንጸባርቀዋል። የፕሪቶሪያ ውል እንዲፈጸም ህወሓት ጥረት አድርጓል። ውሉን የሚጥሱ በርካታ ነገሮች ቢሰሩም የፕሪቶሪያ ስምምነት ፈርሷል ሳይል በትዕግስት ቆይቷል። በዚህ ጉዳይ ህወሓት እንደ ፓርቲ ትልቅ መስዋዕትነት ከፍሏል ሲሉም ፈትለወርቅ ለፓርቲው ልሳናትና ለክልሉ ቴሌቪዥን በሰጡት መግለጫ ተናግረዋል። የኤርትራ ማዕከላዊ ባንክ በሀገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኝ ማንኛውም የናቅፋ ጥሬ ገንዘብ በሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲገባ በጥብቅ አዘዘም። የባንክ ሂሳብ የሌላቸው ዜጎችም አዲስ አካውንት በመክፈት ገንዘባቸውን ማስቀመጥ ይኖርባቸዋል ብሏል። ከተቀመጠው የጊዜ ገደብ ውጭ ጥሬ ገንዘብ በይዞታ ስር ማቆየት ህገወጥ መሆኑ ተገልጿል። መመሪያውን በማያከብሩ አካላት ላይ ጥብቅ ህጋዊ እርምጃ እንደሚወስድ ማዕከላዊ ባንኩ ቢያስጠነቅቅም የሚወሰደው እርምጃ ምን እንደሆነ ግን አልገለጸም። ይህ ውሳኔ መንግስት በምጣኔ ሀብትና በገንዘብ ዝውውር ላይ ለ10 ዓመታት ሲያካሄድ የቆየው ጥብቅ ቁጥጥር አካል ነው። ከ10 ዓመት በፊት ከተደረገው የገንዘብ ለውጥ ጀምሮ ማንኛውም ዜጋ ከባንክ ሂሳቡ በወር ማውጣት የሚችለው የገንዘብ መጠን 5000 ናቅፋ ብቻ ሆኖ እንዲገደብ ተደርጓል። እንደ ሰርግ ላሉ ከፍተኛ ወጪዎች ከተፈቀደው ገደብ በላይ ገንዘብ ለማውጣት ከአካባቢ ባለስልጣናት የፈቃድ ደብዳቤ ማግኘት ግድ ይላል። ይህ አሰራር
በሰዎች የዕለት ተዕለት ሕይወትንና በንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ ማሳደሩን የምጣኔ ሀብት ባለሙያዎች ይናገራሉ። በአጠቃላይ አዲሱ መመሪያ ባለፉት ዓመታት በሰዎች የተጠራቀመውን ገንዘብ ወደ መንግስት መዋቅር ለመመለስ ያለመ ነው። ኤርትራ ጥብቅ የባንክ ቁጥጥር ካለባቸው ሀገራት አንዷ ስትሆን ዘመናዊ አሰራር ባለመኖሩ አብዛኛው ግብይት አሁንም በጥሬ ገንዘብ ይከናወናል። ክቡራትና ክቡራን ቤተሰቦቻችን የሰኔ 24 2018 ዓ.ም የምሽት መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን እንጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።